እስያ ሀገራትና ኢትዮጵያ ቻይና ነፃ ያወጣ ሰው ነው። የቻይና አርሚ ላይ ቤዚክ ፕሪንሲፕል ያስቀመጠ ነው። የቻይና ፋውንዲንግ ፋዘር ነው። አንድና ያብል አምራችነት ያው ብዙ ከኛ ከራሳችን አርቀን ወይ ደግሞ የሆነ የገበሬ የግብርና ስራ ብቻ የሆነ አካል ስራ ብቻ ነው። በማው ጊዜ ኢኮኖሚው የታሰረ ነው። ምንም አይነት ኤክስቼንጅ ፕራይቬት ሴክተር ኢንከሬጅ የሚያደርግ ካፒታሊስት ወጥ አልነበረውም። ማው እንዴት አደጉ? እንዴት እንደገ ከነሱ ምን እንውሰድ? ዴንግ የሚታወቀው በሁለት ነገር ነው። በአርሚው እና በፖሊሲው ኢንዋርድ ሉኪንግ ነው። በኢኮኖሚ ደግሞ ኦፕን አፕ ነው። ነገን የምንሻገርበት፣ ነገን የምንኖርበት፣ ነገን የምንቀጥልበት ሁሉ አርጀንቲና እና ብራዚል በተወሰነ ደረጃ የሚታወቅ ፓቴሪያ ፕሪንሲፕል የሚባል አላቸው። ፓቴሪያ ፕሪንሲፕል ማለት ፓረንት ኦፍ ኔሽን እኛ ነን ማለት ነው። በኢኮኖሚ ከፍ ማለት በኢኮኖሚ እድግ ስንል የሚመለሱ መሆናቸውን ጭምር በአግባቡ የተረዳን አንመስል። ቀስ በሉ፣ ተደበቁ፣ ጉልበት እንዳይታይ፣ አቅም እንዳይታይ። እኔም ያተኮረው ኢኮኖሚው ላይ ነው። ኢኮኖሚ እስከሚያድግ ድረስ ትቆይ የሚል ፕሪንሲፕል ነበረው ለአርሚው። ባለፉት 3 ትውልዶች ውስጥ የነበራት ግንኙነትና አካሄድ ምን ነበረ? ለምን ነበር የፈለግናቸው? ምስራቆቹ ፋውንዲንግ ፋዘሩን ወደ ኦፕን አፕ ሲገባ፣ ከኦፕን አፕ ወደ ቻይናን ፓወርፉል ቻይና መፍጠር ሲገባ ትራንዚሽኑን በዲሲፕሊን የመራ አርሚ ነበራቸው። በዲሲፕሊን ያ ባይሆን ኖሮ ቻይና በዓለም ሁለተኛ ኢኮኖሚ ይባል ተረተረ። ሰላም 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 ሰላም፣ ጤና ይስጥልን። እንደምን አላችሁ የሜዳችን ታዳሚዎች? እንደምን ከረማችሁ? እንደምን ቆያችሁን? እንግዲህ መጥፋታችን ብዙ የሚያሳስባችሁ ብቻ ሳትሆኑ አንዳንዴ እዚህ ሜዳ ላይ ያለው የተመልካች ቁጥር ወይ ደግሞ ሲኦ የሚባለው መሐመድ የሚያሳስባችሁ ብዙ ናችሁ። ሲኦ መሐመድ የሚመጣበት ያንን ሲኦነት በሚመጥን ደረጃ የሚሉ ማሳሰቢያዎች፣ አስተያየቶች አሉ። እኔም ደጋግሜ የሰሞኑ አልደረሱትም ስራዎች እንደ ማሳሰቢያ አከል እያደረኩ ሲሄድ ነበር። ስለዚህ በተለይ የእይታ ጉዳይ የሚያሳስባችሁ ሰዎች አይዟችሁ፣ ደግሞ ባይነሳ ደስ የሚለኝ ጉዳይ ነው። በጣም ሚዲያችን የነገ ሚዲያ ነው። እሱም መቁጠር አደገኛ ነው። አይዘው እኔ ኦዲየንስ ሲበዛ እዚህ አካባቢ አጫጫብ የበዛ ቀን እንዲሁም ስራችንን የምናቆም ወይ የምንበላሽ ይመስለኛል። ከዛ ባለፈ ግን ይሄ የምንሰራው እንዲታይ አይደለም ወይ የሚለው ጥያቄ በጣም ተገቢ ነው። እንዲታይ ነው የሚሰራው። ግን ለዛስ መጀመሪያ ደረጃ የበቃንን ወይ ማለት ራሳችን መጀመሪያ ዲሲፕሊን መሆን አለብን። ልምምዱን ማዳበር አለብን። ከዛ ለዛ በጣም ስንበቃና ሬዲ ስንሆን ይመጣል፣ አያሳስብም። በዛ ውስጥ የራሳችንን መገንባታችን፣ በዛ ውስጥ የተወሰኑ ታማኝ ቤተኞቻችን አሉ። ለነሱም መልስ ከሰጠን፣ እርጋታ ከሰጠን፣ ተስፋ ከሰጠን እንዳልነው የቤተሰብ ጨዋታ፣ የቤተሰብ ማብራሪያ፣ የቤተሰብ ማስጠንቀቂያ፣ የቤተሰብ ማጠናከሪያ ላይ እያወራን የነበረው እና ባልኩት መሰረት ብዙ ያሳስበንም። ብዙ ይሄ መሐመድ የሚባለውን ሰውዬ የሚመጥን አይደለም። መሐመድ ጋዜጠኛ ነው፣ በቃ ለምንም አይደለም። መሐመድ ሀሰን ራሱን ጋዜጠኛ ብሎ ነው የሚጠራው። ከዛ እንደምለው ሲኦነት፣ የሚዲያ ኃላፊነት ምናምን ከሀገር አይበልጥም። ከዛ ያው የምከተለው መርህ ደግሞ እየሰራ የሚበቃ የሚከበር ምሳሌ የሚሆን ሲኦ እንጂ ቁጭ ብሎ ስለ ሚዲያውም ግንዛቤ ሳይኖረው ብዙ ሚዲያ የሚመራ እኮ ሲኦ የሚባል አለና በዛ ደረጃ እንድትወስዱት ነው። ከዛ ውጭ እዚህ አካባቢ ያለው ጭብጨባና የቪው ጋጋታ አይዟችሁ፣ አትጨነቁ፣ አያሳስበንም
እሱ የትክክለኝነት መለኪያም አይደለም። እኛ አሁን ላይ የሚያሳስበን ጉዳይ አይደለም። እሱን ለማድረግ እንዳልኳችሁ ምላስና ምራቅ ብቻ፣ ምንም አይነት ማስረጃም ማስታወሻም ሳይዙ ምንም ሳያሰላስሉና ሳያስቡ በቃ ምራቅ መጥፋት። አሁን አብይ ፖለቲካ የተያዘው ፋሽን ስለሆነ እሱ ሲያልፍ አብሮ የሚያልፍ ነው ብዬ አስባለሁ። ወይ ደግሞ እነኛ አይነት ሚዲያዎች እና እንደዛ አይነት እዚህ ሚዲያችን አካባቢ የሚንጋጉ ሰዎች የዛሬ ብቻ ኑሯቸውን ከትፈው ነገ የሚሄዱ ናቸው። ስለዚህ እሱን ማድረግ በብዙ ይቻላል፣ በጣም ቀላልም ነው። የእነሱንም መንገድ እናከብራለን፣ ግን የእኛ መንገድ ስለሆነ የምንወደው መንገድ ስለሆነ ለእኛ እንዲያውም አሁን ያለው ቪው በጣም ብዙ ነው። ብዙ እኛ ታውቃላችሁ ለ100 ሰው ለ50 ሰው ምናምን በመስራት የተጀመረ ከዛ ስራችን አድርገን ስንይዘው ግን የሚመጥነው ተመልካች የሚያገኝ ስራ ይዘን ስንመጣ እኛም ዲሲፕሊን ስንሆን ሜዳውን ስናከብረው ሚዲያውን ስናከብረው ሚዲያ እንዴት እንደሚሰራ ሙሉ ለሙሉ ወደዛ እየገባን ስለሆነ አሁን ያን የሚፈታ ነው ብለን ያው ብዙዎቻችሁ ስለምትጠይቁ ስለምትጨነቁ ከዚህ በላይ እንዲያውም ምናልባት ጥፍትም ላለ ማለት እንደ ሳንዘጋጅ አንመጣም ላለ ማለታችን ምክንያቱም በጣም ጥቂት በቃ በጣት የምትቆጠሩ ወይ 50 ወይ 100 በጣም የሚገርሙ የሚያስደነግጡ ትልልቅ ቤተኞች አሉ። በጣም የሚያከብሩ ስልኬ ላይ በየጊዜው መልእክት የሚልኩ የሀገር ጉዳይ የሚገዳቸው የመሪያቸው ጉዳይ የሚገዳቸው የትውልዱ ተስፋ በጣም በብዙ የሚያሳስባቸው ለለውጡ የሚጨነቁ መንግስትነት የሚያሳስባቸው ብዙ የምናከብራቸው ቤተሰቦች አሉ እና ሌላ ጊዜ በስፋት በንሄድበትም ግን የመጽሐፌም ሆነ እንዲህ በተለይ እጅ ላይ ያሉ ማስረጃዎችን በማዳረስ ረገድ መጣባቸው መንገዶች ለነኛ ሰዎች ክብርም መልስም ተስፋም ለመስጠት የሚደረግ መሆኑ በዚህ አጋጣሚ ታሳቢ ቢደረግ ብለን ነው። እንግዲህ በተለይ የእስያ ሀገራት እና ኢትዮጵያ ባለፉት 3 ትውልዶች ውስጥ የነበራት ግንኙነትና አካሄድ ምን ነበረ? ለምን ነበር የፈለግናቸው ምስራቆቹን ብለን ጠይቀን ወደዚህኛው ዘመን መተን ነበረ። ከዚህኛው ዘመን የለውጡ መንግስት ደግሞ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ከሳቸው ጋርም አያይዘን በተጨባጭ የምናውቀው ወደ ውጭ የሄድንባቸው ኤክስፒሪየንስ ያገኘንባቸውን አጋጣሚዎች እያነሳን ወደ እናንተ በስፋት እናደርሳለን ብለን በተወሰነ መልኩ አቋርጠናችሁ ነበረ። ምናልባት በየመሀሉ የጀመርነውን ጉዳይ እያነሳን ይላል። እንግዲህ መንገድ እያየን ነው እየሄድን ያለ ነው። ከተማ እያየን ነው እየሄድን ያለ ነው። ባለፈው የጀመርነው ጉዳይ ራሱ ከዚህ ጋር በቀጥታ ይገናኛል። እንዴት የሚለው ራሱ ሰፊ ማብራሪያ ሰፊ ማስረጃ ያለው ጉዳይ ነው። ግን እንዴት አደጉ፣ እንዴት እንደግ፣ ከነሱ ምን እንውሰድ ካደጉት ሀገራት የሚሉ ጉዳዮችን በሙሉ ሊነካኩልን የሚችሉ ነጥቦችን አሁንም ከዚህም ከዚያም ብያል። ግን በየመሃሉ እስኪ የጀመርነው ጉዳይ የሚያደምቁልን ለምሳሌ ጉዞ እያደረገን ሀገራት እንዴት አደጉ፣ እንዴት እንደግ፣ እንዴት ወደ አምራችነት እንሸጋገር፣ ካደጉት ሀገራት ልምድ እንዴት ነበር የምንወስደው፣ እንዴትስ መወሰድ አለበት፣ ምን ይመስላል የሚለውን ራሱን ችሎ በእርግጥ በፎቶ በቪዲዮ ከቆይታዎች የምናጋራችሁ ቢሆንም አሁን ከልኡካን ቡድኑ ጉዞ ጋር ተያይዞ ያነሳ ነው በመሆኑ ልኡክ ውስጥ ያሉ ሰዎችን ከማስታወሻችን ከክምችታችን እያወጣን እስኪ አብረን እንገረም፣ አብረን እንይ፣ ከዛ እንደ ሚዲያስ ደግሞ እኛ ምን እየሞከርን ነበር የሚለውን ወደ ሚዲያውም እየሄድን ከዛ ደግሞ መሪው ራሳቸው ስለነኛ ሀገራት ያላቸው ግንዛቤ ስለነኛ ሀገራት ያላቸው መረዳት ምን ይመስላል። እነኚህ እንግዲህ እዚህ ያልኩ የምነካካቸው በየመሃሉ የምጋብዛችሁ ጉዳይ ገና አሁን የጀመርነው ጉዞ መነሻዎች እንጂ መጨረሻም ያልሆኑ ብዙ የሚሄድባቸው ብዙ ማስረጃዎች ያሉ ናቸው። እነሱም ማጋራታችንን እንቀጥላለን። ሀገራት እንዴት አደጉ፣ እንዴትስ እንደግ፣ ምንስ እንውሰድ፣ ተሞክሯቸው ምን ይመስላል፣ ወደ አምራችነት እንዴት እንሸጋገር። አምራችነት ያው ብዙ ጊዜ ከኛ ከራሳችን አርቀን ወይ ደግሞ የሆነ የገበሬ የግብርና ስራ ብቻ የሆነ አካል ስራ ብቻ ይመስለን የማይመለከተንም ስላለን ቀጥታ ሁሉ ነገራችን ማለትና ከሁሉ ነገራችን ጋር የሚያያዝ ጉዳይ ነው። ለዛም ነው ይመለከተናል በሚል ቪዲዮስ በነበረን ቆይታዎች ውስጥ በተለይ ቅዳሜና እሁዶቻችን የራሳችን ረፍት ጊዜ የራሳችንን ማቴሪያሎች ፈቃደኞችን ይዘን
ሀገራት ያደጉበትን መንገድ እየመረመርን እኛስ እንዴት እንደግ፣ ሀገራችን ውስጥ ያለው እንቅስቃሴ ምን ይመስላል የሚለውን በዚህ መልኩ ነበረ እየዞርን ለመቃኘት ለማየት የምንሞክረው። ማድረግ ያለብን ሁላችንም እሱ ነው ብዬ አስባለሁ። እንዳልኳችሁ ለሙሉ ሲያልቅና ሲበቃ ወደ እናንተ ደርሰዋል። በሀገር ልጅ የተሰራ እያል በሀገር የተሰራን መልበስ፣ በሀገር የተሰራን ማወቅ፣ በሀገር የተሰራን መመርመር፣ በሀገር ውስጥ የሚሰራን ማጎልበት ፋይዳው ምን ያህል የጎላ እንደሆነ ብናቅ በቁጭት እያንዳንዳችን በተነሳን እያንዳንዳችን ያንን ለማበረታታት ያንን ለማስተዋወቅ ያንን ለመጠቀም ያንን ለመመርመር በተጋን ነበረ። አሁንም የሚያስፈልገው እሱ ነው ብዬ አስባለሁ። የነቃ ትውልድ ስንል እነ ቻይና እንዴት አደጉ፣ እነ ጃፓን እንዴት ሰለጠኑ ምናምን ብቻ የሚለው በቂ አይደለም። የሰለጠንም አያደርገንም፣ ሀገር ሊሰለጥንም አይረዳም ብዬ አስባለሁ። እሱ ዝም ብሎ ወሬ ፕሮፓጋንዳ ነው። እንዴት እንዳደጉ ማወቅ በደንብ ያስፈልጋል። የሀገር ጫማ የሀገር ቱታ የሚጎረብጥ ከሆነ እየለበስከው ብቻ ሳይሆን አንዳንዴ የሚበላ ሲጠፋ ጫማ ጭምር ቀቅለው እየበሉ ያደጉ ሀገራት ናቸው። አሁን ዛሬ እነ ቻይና እነ ቱርክ ምናምን በብዙ መከራ ውስጥ ያለፉ በሀገራቸው የሚሰራ ምርት ማለት ምን ማለት ነው? እንደው ከንግድ ተራ የንግድ አስተሳሰብ ወይ የግለሰብ የነጋዴ ጉዳይ ወይ የመንግስትና የዛ ዘርፍ ኃላፊ ሚኒስትርና ተቋማት ስራ ብቻ ከመሰልን ነው እየተሸዋወድን ዝም ብለን የኔ ባልደረቦችና እኔ እንደማደርገው ጃፓን እንደምን ሰለጠነች፣ ቻይና እንዴት ሰለጠነች፣ ዱባይ እንዴት ተመነደገች እያለን ዝም ብለን ወረቀት እያሞቅን የጆሮ ዳንኪራ ብቻ እያደመቀን የምላስ አገልግሎት ብቻ እየሰጠን የምንኖር ምስኪኖች፣ ሸማቾች፣ ሌሎች የሚያመርቱትን ለባሾች በዛ ብቻ የምንኩራራ ባዶች፣ ቀፎዎች ነው ያለን ማለት ነው። ሀገር የምንመስል ሀገር እንጂ ሀገር መሆን አንችልም። ስለዚህ ሀገርነት የምንለው ኮንሰፕት ሁሉ ያለው እዛ ውስጥ ነው። ባንዲራ ነው ባንዲራ በሀገር ልጅ የተሰራ ብለን ራሳችንን ምርት ስንለብስ፣ ስናውቅ፣ ስንመረምር፣ ስናበረታታ በዛ መኩራት አንድ ኢትዮጵያ ውስጥ ወይ ደግሞ የሚያመርት ወገን ላይ መኩራት፣ ያንን ማወቅ፣ ማባዛት፣ መደገፍ፣ ማበረታታት ማለት እንዴት ሀገር ማበረታታት እንደሆነ በልኩ ማወቅ፣ መረዳትና መመርመር፣ እሱንም ማበረታታት ማስቀጠል ያስፈልጋል። እዛ ነው እንዳልኳችሁ በሁለት ሶስት ጉዞዎቻችን ሙከራዎቻችን ስታርታፕሶች እንዴት ይመሰረታሉ፣ እንዴት ያድጋሉ፣ እንዴት ይመነደጋሉ፣ ዛሬ የት ነው ያሉት እነኛ በዛ ጅምር ደረጃ ያሉት፣ ከዛ ኢትዮጵያ ታምርት ሲባል ለምን ታምርት እያን ካደረግናቸው ሙከራዎችና ከቆይታችን ውስጥ በየመሃሉ ከምንቀነጭብላችሁ ቪዲዮዎች የምትረዱት የሁሉ ነገር መሰረት ስለሆነ ነው። መጠየቅ አለብን፣ መመርመር አለብን። ከዛ በዛ ሂደት ውስጥ የምናገኘው መልስ በዛ ሂደት ውስጥ በጣም ጠንካራ መልስ ያዘጋጀ ዘጋቢ፣ ዜጋ፣ አምራች፣ የስራ ኃላፊ፣ ተቋም ያ ነው ሀገር የሚፈጥረው። እና ግን ብዙዎቹን የመሃሉ ማስረጃም እንደምናሳያችሁ ጠቅላይ ሚኒስትሩ አርአያ የሚያደርጓቸውን ሰዎች እያመጣን እንደምናሳየው ሲጀመር ብዙ መከራ አለው። ሲጀመር ትንሽ ይመስላል፣ ተራ ይመስላል፣ በግለሰቦች ሊጀመር ይችላል። ዛሬ ግን እንደ ሀገር የገዘፉ ግለሰቦች የምናይበት ሀገራት እንደ ሀገር ከመቆማቸው ጀርባ እኛ ራሱ የነዛ ሀገራት ጥገኛ የሆንባቸው ሚስጥሮች በሙሉ እዚህ ውስጥ ያሉበት፣ በዛው ልክ ደግሞ ይሄ ገብቷቸው በግላቸው የሚሰሩ ለመኖራቸው የሚተጉ ለመኖራቸው በጉዞአችን መሃል ከጉዞአችን አሁንም እየቀነጫጨብን በምናጋራችሁ እውነት መንቃት እንደምለው የዘመኔ ቋንቋ የዘመኔ መፋለሚያ የዘመኔ ቋንቋ ንቃት መሆን አለበት። የዘመኑ ትግል በኢትዮጵያ ስናይ ባለፈው ፋኖ ተሰማራ እንዳለው ማለት ነው እና እንደ ሆቺሚኒ እንደ ቼ ጉቬራ ስንል ዝም ብሎ ባዶ ዝማሬ እንዳይሆን ለምን ነበር የናፈቅናቸው? ዛሬም የነ ሆቺሚኒ ሀገር በዛ ደረጃ አድጋ ተሞክሮ ዛሬ ልንቀስምባት ስንሄድ ይህ ጥያቄ መልሳ ያደገች ሀገር የተለወጠች ሀገርን
እነኛ ታጋዮችን ለምን ነበር የተዋስናቸው? ዘመኑ ላይ መጥነው ትግል ነው ወይ? ያኔ ራሱን ችሎ የሚጠየቅ ነው። ግን በዚህ ዘመን ያንን ስናመጣው ያስቃል። እኛ የቸገረን አብዮተኛ ነው ወይ? አንዱን ጥሎ ሌላ ማምጣት ነው ወይ? እሱማ የምንታወቅበት መልካችን ሆነ እኮ በቃ። ከዛ ግን ዘመኑ ለሚጠይቀው ብልጽግና ተሸጋግረናል ብለን ስናስብ ያው ብዙዎቹ ሚሊታሪ እና ኢኮኖሚ ምን ያገናኘዋል እንደሚሉት ሁሉ ከዛም ከፍ ብለው ኢኮኖሚ ጉዳይ ቅድም እንደ ስንነሳ እንደምናወራው የሆነ አካል ስራ የሆነ የማይመለከተን ነገን የምንሻገርበት ነገን የምንኖርበት ነገን የምንቀጥልበት ሁሉ በኢኮኖሚ ከፍ ማለት በኢኮኖሚ እድግ ስንል የሚመለሱ መሆናቸው ጭምር በአግባቡ የተረዳን አንመስልም እና ጉዳዩ አይመለከተኝም ሰበብ ዋና ዋና ጉዳዮቻችንን ቸል የማለታችን አንዱ ማሳያም ሆኖ ሊቀርብ ይችላል እና ለምንድን ነው ዛሬ ክላሽ የምታነሳው? ለምንድን ነው ዛሬ ጫካ የምትገባው ብትሉት መልስ የጠፋበትና በተቃራኒው ይሄንን እንደ ሀገር የምንቆምባቸውን ጉዳዮች ለመገዝገዝ በተላላኪነትም በድንቁርናም ከዛ የሀገሪቱ ካልቸር በማድረግም ልናልፈው የሚገባ ከዚህ ዘመን በጣም የቀረ ዝማሬ፣ የትግል ስልት፣ አርአያ፣ አብዮተኛ ምናምን ይዘው እንደመፎከር ማለት ነው። ምናልባት የቬትናሙን ሆን ስናነሳ ነበረ ባለፈው። አሁን ቼጉቬራ ብንጨምር እዚህ ላይ ብዙ ጊዜ እንዲያው ቀጥታ ከሚሊተሪ ጋር እያይዘን እናንሳውና የሚገናኝ አይመስላቸውም ብዙዎቹ የኢኮኖሚና ሀገር ከዛም አልፎ ደግሞ ሚሊተሪው ኢኮኖሚስ ምን አገባው? በሀገር በኢኮኖሚ ጉዳይ ለሚመክሩት ምን አገብቷቸው ነው? ሊታሽ ለማድረግ ይሞከራል እና እስኪ የምንፎክርበትን ቼጉቬራን ራሱ እናውቀዋለን ወይ ብለን ወደ ቻይናም ወደ ደቡብ አሜሪካም ተጉዘን የቼጉቬራ ሀገር አርጀንቲናን ብንሄድና እዛ ሚሊተሪው ወይ ደግሞ ኢኮኖሚው እንዴት ስታግናንት እንደሆነ በሰለጠኑት ሀገራት አሁን በአሁኑ ዓለም ላይ ሚሊተሪው ለሀገር ኢኮኖሚ የሚያበረክተው ምን ያህል እንደሆነ ይታወቃል። ከዛ በተቃራኒ ግን ወደ ቼጉቬራ ሀገር ሄደን እንዴት ከአደገኛ ውድቀታቸው እንደተማሩ እንታገለዋለን የምትሉትን ጠቅላይ ሚኒስትር አብይ አህመድን ጠርተን በሱ ማስረጃ ወደ ቼጉቬራ ሀገር ብንሄድም ሁነኛ ማሳያ እናገኛለን። በደቡብ አሜሪካ ውስጥ ሚሊተሪው ኢኮኖሚ ውስጥ ወይ ደግሞ ሚሊተሪው በሀገር ውስጥ በፖሊሲ ውስጥ ምናምን እጁን ሲያስገባ ጣልቃ ሲገባ እንደዛ እየገሰገሰ የነበረ ኢኮኖሚያቸው እንዴት ተንኮታክቶ እንደወደቀና ከዛ በኋላ ከዛ መውጣት አለብን የሁሉ ነገር ፈጣሪ አድራጊ አድርጎ መከላከያውን ከማየት ከዛ በሀገር ፖሊሲ ላይ ፖለቲካል አርሚ የሚባለው አለ አይደል? ለምሳሌ የፖሊሲ ሜከርስን ስራ ለፖሊሲ ሜከርስ መተው እንጂ ሚሊተሪ ሁሉ ነገር ውስጥ እጁን እንዳያስገባ በማድረግ ከዛ ተምረው ወጥተው ሚሊተሪውን በራሱ ኮንትሮል የሚያደርግበት የተሻገር ያለበት ደረጃ ከዛ ያለፈው የተንኮሳኮቱበትም ልክ አርጀንቲና እና ብራዚል በተወሰነ ደረጃ የሚታወቅ ፓቴሪያ ፕሪንሲፕል የሚባል አላቸው። ፓቴሪያ ፕሪንሲፕል ማለት ፓረንት ኦፍ ኔሽን እኛ ነን ማለት ነው። የዚች ሀገር አድራጊ ፈጣሪ አባት እኛን የሚል ተውት ያለው አርሚ ነበራቸው። ላለፉት 30 ዓመታት ኢኮኖሚዋ ስታግናንት ሆኖ የቆመበት ዋናው ምክንያት እንደዚህ አይነት ቁስሎች ስለነበሯት ወደ ቼጉቬራ ዝም ብሎ አብዮተኞቹን መዘመር፣ ሀገራትን መጥራት፣ በሀገራት መበሻሸቅ፣ በሀገራት መቅናት ሳይሆን እንዴት አደጉ ብቻ ሳይሆን እንዴት ከውድቀታቸው ተማሩ፣ እንዴት ውድቀቱ ውስጥ ቅርቃር ውስጥ ገቡ ስንል አሁን ያለው ልፍ ያለ ሙሉ የምናይበት መፈንቅለ መንግስት ብቻ አይደለም ብለው ከዛ በፊት ብዙ ከ4-5 ዓመት በፊት የጻፉ ጽሁፍ ያስችዋለሁ። መፈንቅለ ሰው፣ መፈንቅለ ሰላም፣ መፈንቅለ ሀገር የቀደሙበት ያን የተያያዝንበት ሀገር ስለሆነ እንዴት ሀገር እንደሚንኮታኮት የምንወዳቸው የምንፎክርባቸው አብዮተኞችና ሀገሮቻቸውን እየጠራን ማየትም እንችላለን። ከዛም ባሻገር ይህን ጉዳይ ወደ ቻይና ብንወስደው ብዙ ማሳያ ቀጥታ ራሱ የኢኮኖሚውን የሚሊተሪውን የእድገቱን ጉዳይ እንኳን አያይዘን አሁን የሚካሄደው የሚዲያ ጦርነትን ብናነሳ ወደ ቻይናን ብንሄድ አሁን ከመዘዝነው መድረክና ቪዲዮ ወይ ደግሞ መሪውን ማኛ አድርገን ብንጠራ በማኦ በዴንግና በሺ በአሁኑ መሪ መካከል ያለውን ግንኙነት በደማቁ የምናይበት በጣም ሁነኛ ማሳያ የምናገኝበት ሌላኛውን ማስረጃችንን እናገኛለን። በማኦ ጊዜ ኢኮኖሚው የታሰረ ነው። ምንም አይነት ኤክስቼንጅ ፕራይቬት ሴክተር ኢንከሬጅ የሚያደርግ ካፒታሊስት ተውት አልነበረውም። ማኦ ቻይና ነፃ ያወጣ ሰው ነው።
የቻይና አርሚ ላይ ቤዚክ ፕሪንሲፕል ያስቀመጠ ነው። የቻይና ፋውንዲንግ ፋዘር ነው አንዲናያብሊ። ግን ደግሞ ኢኮኖሚው ስታግናንት ነው። ቻይና ማስቀጠል አይችልም፣ ኮንቲኒቲ ያመጣም። ዴንግ የሚታወቀው በሁለት ነገር ነው። በአርሚው እና በፖሊሲው ኢንዋርድ ሉኪንግ ነው። በኢኮኖሚ ደግሞ ኦፕን አፕ ነው። ኢንዋርድ ሉከር ስለሆነ ቀስ በሉ፣ ተደበቁ፣ ጉልበት እንዳይታይ፣ አቅም እንዳይታይ፣ እኔም ያተኮረው ኢኮኖሚው ላይ ነው። ኢኮኖሚ እስከሚያድግ ድረስ ትቆይ የሚል ፕሪንሲፕል ነበረው ለአርሚው። ለፖለቲካ ደግሞ ባምቡ የሚባል ፖሊሲ ያላቸው የኒዮ ሊበራሊዝምን ኢንፍሉዌንስ የሚከላከሉበት በሚዲያ በምናምን አታክ አያደርጉም። ሲጠቁም ዝም ይላል። ተደብቀን ሳይነቃብን ኢኮኖሚያችን ይደግ የሚል ተውት አለው ዴንግ። ሁለተኛው ፒላር ያ የነጻነት አባት ይባላል። ይሄ የኦፕን አፕ የኢኮኖሚ አባት ይባላል። አርሚው ዋዝ ፐርሲስተንት በዚህ ሪፎርም ውስጥ። አርሚው ሼክ ቢሆን ኖሮ አይቀጥልም የቻይና ኢኮኖሚክ ኦፕን አፕ ማለት ነው። እንደው የምንቀናባቸው የነማው ሀገር እነ ዴንግ ምናምን እያልን የምንላቸው ሀገራትም ቢሆን እንዴት ይሄ ነገር ተሰናስሎ እንደሄደ በኢኮኖሚው፣ በሚሊተሪው፣ በኮሚኒኬሽኑ ተዛማጅ በሆኑ ጉዳዮች እንዴት በመገንባት ሀገር እንደሚገነባና በዛም የመሪዎቹ ቅብብሎች ማለት ነው ከዜሮ ያለ መጀመር። አንዷ የለውጡ መንግስት የታወቀበት እሺም ባለፈው ማስተናል በኢትዮጵያ ላይ ከዜሮ የሚጀምር መንግስት አይደለም። ስለዚህ ሁሉ ነገርም ከዜሮ አይጀመርም። እንዲሁ ከሀገራችን ጋር ጸብ ስለገጠምን ከዓለም እንያን አርጀንቲና ምሳሌ አየን። ከዛ ቻይና ምን ይልና ያንን የኛ አብዮተኞች ይዘምሩላቸው የነበሩትን የነማኦን ስራ ከዛ በኋላ በመጣው ሪፎርመሩ ዴንግ እና አሁን ባስቀጠሉት መሪ መካከል ያለውንም ጉዳይ እንዲህ ወደ ቻይና ሄደን በማስረጃ ብናየው ብዙ ሊጠቅሙን የሚችሉ ጉዳዮች የምናገኝበት ከዛ ብዙ የምንቃወመው ኢኮኖሚ ሪፎርም ጉዳይ እንደነ ቻይና ያሉት እንኳን እነ ዴንግ በዛን ጊዜ ኢኮኖሚክ ኦፕን አፕ ሲከተሉ የከፈቱት ከዛ ኢትዮጵያ ውስጥ የታፈነ ነገር መኖሩ እሱ ካልተከፋፈተ መራመድ ማንችልበት ደረጃ ላይ እንዳለን መሪው የሚያነሱበት የቻይናን ምሳሌ ደግሞ ለዚህ ማጠናከሪያነት የሚጠቅሱበትን ጉዳይ ብናነሳ አሁንም ላይ አርሚው ሊብሬሽን ኤንድ ፋውንዲንግ ፋዘሩን ወደ ኦፕን አፕ ሲገባ ከኦፕን አፕ ወደ ቻይናን ፓወርፉል ቻይና መፍጠር ሲገባ ትራንዚሽኑን በዲሲፕሊን የመራ አርሚ ነበራቸው። በዲሲፕሊን ያ ባይሆን ኖሮ ቻይና በዓለም ሁለተኛ ኢኮኖሚ ይባል ተረተረ። በዴንግና በሺ ጊዜ ከኢትዮጵያ ፖፑሌሽን 6 7 8 እጥፍ የሆነ ሰው ህዝብ ከደህንነት ወለል ከፍ ብሏል ቻይና ውስጥ ባለፉት 30 ዓመታት። በእነዚህ ሁለቶች ሪፎርም እይታ ይሄን እይታ መሸከም የሚችል አርሚ ነበራቸው። ያጠቅሟል፣ እኛም ጋር ያስፈልጋል። አብዮትና አብዮተኛ ዝም ብሎ መናፈቅ ብቻ ሳይሆን እሱን መናፈቅ ብቻ ሳይሆን ያንን ማወቅ መመርመር ያስፈልጋል። እዚህ ጋር ትንሽ ያናጠበኝ ምንድነው አሁን እያለፍኩ ያለሁት ያው ሴጣን ቤት በኩል ሴጣን ቤት ሲነሳ ብዙ ጊዜ ሴጣን የሚነሳል። እኔ የለውጡ ኃይል የውስጥ አርበኞች የጠቅላይ ሚኒስትሩ ዙሪያ የተሰባሰቡት ተንኮለኞች፣ ሴረኞች፣ ሌቦች፣ ዘረኞች ሁሉ ትዝ ይሉኛል። እሱን እንተውና ሌላ ጊዜ ሁሌ ያነሳዋለሁ ጉዳይ። አሁን እዛ ጋር አንዲት ይመስለኛል ያው ብር እየተቀባበሉ ይሆናል አላውቅም፣ ስትወረወረበት ነው ያየሁት። እንግዲህ እኔ ከእናንተ ጋር ያናጠበችኝ እሷ ፓርት ነች እና ወይ ብሩ አነሳብኝ ብላ እየወረወረችበት ይሁን ወይ ለመሰጣኝ ብላ ይሁን አላውቅም፣ ወደ ኪሷ ፓድ ለማውጣት ለመጻፍ ወደ ኪሷ ስትገባ እያየኋት ነው። እና የሀገሩ አንዱ ችግር ይሄ ነው። ወደ ማን ነው የሚጠቆመው? እንደምታውቁት በሚኒስትር ደረጃ ያሉ ሰዎች በሌብነት የሚታሙት ጥቂት አይደሉም፣ አብዛኞቹ ናቸው። ነጋዴ የሆኑበት በራሳቸው ኪራይ የሚከፋፈሉበት አሁን ካነሳነው ጉዳይ ጋርም የሚገናኝ ምናልባት እንደው የአርጀንቲናን ጉዳይ ስናነሳ ነበር አይደል? ከዛ የቻይናንም ጉዳይ አነሳን። እነሱ እንዴት እንደታገሉ ታውቃላችሁ። የሌብነቱን ወደ አፍሪካ ብናመጣው ደግሞ ይሄ ኪራይ ሬንት ስቲኪ፣ ይሄ ኪራይ ማከፋፈል፣ ኪራይ መሰብሰብ ከሚሊተሪው እስከ ሀገሩ ድረስ እንዴት እያደቀቀው የሚሄድ ክፉ ልማድ እንደሆነ ይሄ ሌብነት የምናይበት። እኛ ደግሞ ሀገሩ በሙሉ እንዳያችሁት የዘራፊዎች፣ የቀማኞች፣ የጡንቸኞች፣ የቂመኞች፣ የበቀለኞች፣ የሴረኞች የሆነበት ይሄ እንደ መንግስትም ሲታይ በመንግስት መዋቅር ውስጥ ያሉ ትላልቅ በሚኒስትር ደረጃ በተቋማት ደረጃ ተቧድኖ የሚሰራበት
ሀገሩ በቃ ነገ ይፈርሳል የተባለ ይመስል በዝርፊያ ሱስ፣ በነውር ሱስ፣ በስግብግብነት ሱስ ተጠመርንበት። ይሄ ደግሞ ከቢሮ ከሚኒስትሮቹ ከባለስልጣናቶቹ አልፎ ወደ እያንዳንዳችን ሰፈርና መንደር የዘለቀ አሁን መንግስት እንታገላለን የሚሉ አካላት ነገ በየትኛው መንገድ ሊያቆሙት የማይችሉት ሌብነት ሀገሪቱ ላይ ዘራፊነት፣ ቀማኛነት እያንሰራፋ ያለበት ይሄ ከምናነሳው ጉዳይ ጋር አንድና ያው የሆነ ተጽዕኖ ያለው ሀገር የሚሸረሽር መከላከያን፣ ትረስትን፣ እምነትን መጨረሻ ሀገር ኮላፕስ እንድታደርግ የሚያደርግ አሁን ስለ ኑሮ ውድነት ስለ ኢኮኖሚ እናማራለን። ከዛም በላይ መኖር የምንቸገርበት ሁኔታ ውስጥ የምንገባበት ቅድም የተነሳ የጀመርኩት የራስን መጠቀም ወደ አምራችነት መሸጋገር ስንል ዝም ብሎ ስለናፈኩት ነው ስለሰበኩኝ ስለፈለግን ስላምረትን ብቻ ይመጣል። ፕሪቶሪያኒዝም የሚባለው ሐሳብ ሚሊተሪ ፎርስ ሜጀር ዲተርሚናንት ሆኖ ፖለቲካል ኢንቫይሮንመንት ሲቆጣጠር ኦፊሰርስ ቢሮ ሲሸጡ ማለት ነው። ኦፊሰርስ የሚሾመውን ሰውዬ ኦፊስ ፎር ሴል ሲወጣ ይሄንን ምራ፣ ወረዳ ምራ፣ ዞን ምራ፣ እንትን ምራ ይሉትና ያ ሰውዬ ደግሞ በዛ ኦፊስ ከማስ ታክስ ኮሌክት አድርጎ ሜጀር ሼር ኦፊስ ለሸጠለት ኦፊሰር ይሰጣል። ክራይ የሚያከፋፍል ስርዓት፣ ሬንት ዲስትሪቢዩት የሚያደርግ ስርዓት ነው የፈጠረው። ኦፊስ የሚገኘው በግዢ ሆኖ ብዙ የሰበሰበ በሰጠ ልክ ፓወር እየሰበሰበ የሚሄድበት አስተሳሰብ አፍሪካ ውስጥ እንዲጎላ ሆነ። አንዱ ይሄ ንጽህና የሚባለው ከሌብነት ብቻ ሳይሆን ሞራሊ ትክክል ከመሆንም አልፎ እንዲህ ትንሽ ዋጋ ለመክፈል መዘጋጀት። አሁን ጃፓን እንደታደጉ እነ ኮሪያ እነ ቻይና እንደታደጉ ስንል ሌሎች ሀገራት ላይ ሄደው ትምህርት ልምድ ቀስመው ወደ ሀገራቸው መመለሳቸው ብቻ እኮ አይደለም፣ በሌላ ሀገር ያገኙት የነበረውን ክፍያና ደሞዝ በሙሉ ለዚህ ይጠቀሙ የነበረበት ሀገራቸውን ለመጥቀም እኛ ከገዛ ሀገራችን አሁን ብቻ ሳይሆን እኮ መቀነቷ ባዶ በነበረበት ጊዜ ለውጡ መንግስት ገና ያመጣበት ጊዜ እኮ በተለይ ከሚሊታሪ ጋር ተያይዞ ቀደም የከሸፉት መፈንቅለ መንግስቶችና ማሳያዎችን ከዛ ጋር የምታዩት ትችላላችሁ። መቀነቷ ባዶ በነበረበት ሰዓት የደረቀ ጡቷ ላይ ሲሻሙ የነበሩ ዘራፊዎች የነበሩበት በሀገር ውስጥ የሚካሄዱት ትግል በሙሉ የዘራፍና ዘራፊ ፍልሚያ መሆኑ ከዛ አልፎ ግን ቅድም የምንጠቅሳቸውን ሀገራት ስናይ ሄደው ሌላ አገር ሰርተው የሰሩበትን እውቀት ልምድ ይዘን እንመጣለን ከማለት አልፎ ብራቸውን ደሞዛቸውን ሀገራቻቸውን እንዲያድጉ ይልኩ የነበሩ አስባችሁታል። የቁርጠኝነት አሁን ተረት ይመስላል ወይ ደግሞ እንደምለው የጅል ዜማ ይመስላል። ሀገር እንደዛ ነው የሚያደርገው። በነገራችን ላይ ጅልነት አሁን እኛ የተያዝነው ጉዳይ እንጂ ለሀገር መስጠት ለሀገር መስራት መታመን አይደለም። ጅልነት ስርዓቱም ጭምር በተወሰነ መልኩ ታማኞችን ሀቀኞችን ፕሮቴክት ማድረግ ወደማይችልበት ደረጃ የሄደበት አስመሳይነት ነው። ሀገር ያደገው እንደዛ ነው ብቻ ሳይሆን ዛሬም አሁን ዱባይ ሄደው በጣም እዛ በቁጭት ስለ ሀገር የሚያስቡ ሰዎችን እሺ በጥንቃቄ ስትመረምሩ ስትጠይቋቸው ሲነግሯችሁ ሲያጋሯችሁ የምትደርሱበት አንድ እውነት ሌሎች ሀገራት አሁን ህንድን ጨምሮ እነ ቻይና ምናምን እነኛ ሀገራት በሙሉ ዜጎቻቸው እዛ ሀገር ያሉበት ሀገር ላይ ዱባይ ሊሆን ይችላል ሌላ ሀገር ላይ ሲሰሩ የሚያገኙትን ገቢ እንዴት ወደ ሀገራቸው እንደሚልኩ ወይ ደግሞ እዛ ሀገር ሲሄዱ ከሀገራቸው ምንም አይነት ገንዘብ ይዘው ሳይወጡ ራሳቸው እዛ ገንዘብ ሰርተው ኢንቨስትመንት ውስጥ ገብተው ያ ኢንቨስትመንት ደግሞ ሀገራቸውን ጭምር ወደሚጠቅምበት ደረጃ እንዴት እንደሚሸጋገሩ ሲነግሯችሁ እንዴት እንደሚያስቀና። እኛ ጋር ደግሞ ከዚህ በተቃራኒ ያለውን ስግብግብነት አስቡት እና ጥቁር ሁሌ ባሪያ ሆኖ ጥቁር ሁሌ አሽከር ሆኖ እንዲኖር የሚደረግበት አንዱ መንገድ ሲስተም እንዳይኖር ይሄ መንግስትነት አሁን ኢትዮጵያ ውስጥ የተያዘውን ትግል መንግስትነትን መሸርሸር ህጋዊነት እንዳይኖር መሸርሸር ነው። ሽግግር ብሎ በዚህ በኩል ይነሳብሃል፣ በዚህ ፋኖ ይልሃል፣ በዚህ ሸኔ ይልሃል፣ በዛ አሜሪካ ኤምባሲ ይንጋጋል ምናምን። ይሄ ሁሉ ሌላ እንዳይመስላችሁ ሀገሪቱ ላይ ህጋዊነት እንዳይሰፍን ይሄን አሁንም ከተነሳንበት ጉዳይ ጋር በቀጥታ ማገናኘትና ማድመቅ እንችላለን። የመፈንቅለዎችን ጉዳይ ስንነካ ወደ ደቡብ አሜሪካ ወደ ቻይና ስንሄድ አልነበረ ወደ አፍሪካን ብናመጣ ይሄ ኪራይ መከፋፈል ኦፊሻልስ የቢሮ ኃላፊዎች እንዴት መከላከያ አመራሮች እንደሚገዙ መከላከያ አመራሮች እንዴት እንደሚገዙ በኦፊሻልስ ከዛ ሀገር እንዴት ወደ መቀራመት እንደሚገባ ከዛ እነኛ ኦፊሻልስ ደግሞ በራሳቸው ወይና እንግሊዝ ወይና አሜሪካ ምዕራባውያን ያሰለጠኗቸው የጦር አመራሮች ጀነራሎች መሆናቸው በራሱ ደግሞ
ሌላ ናሽናል ፊሊንጉን የሚቀንስ ለነዛ ለመጋለብም የሚመች ነጥብ ከውስጡ የምናወጣበት ብዙ ቁጭትም ብዙ እውነትም ብዙ መዳረሻም ያለው ነው የጀመርነው ጉዳይ። የፕሪቶሪያኒዝም የሚባለው ሐሳብ ሚሊተሪ ፎርስ ሜጀር ዲተርሚናንት ሆኖ ፖለቲካል ኢንቫይሮንመንት ሲቆጣጠር ኦፊሰርስ ቢሮ ሲሸጡ ማለት ነው። ኦፊሰርስ የሚሾመውን ሰውዬ ኦፊስ ፎር ሴል ሲወጣ ይሄንን ምራ፣ ወረዳ ምራ፣ ዞን ምራ፣ እንትን ምራ ይሉትና ያ ሰውዬ ደግሞ በዛ ኦፊስ ከማስ ታክስ ኮሌክት አድርጎ ሜጀር ሼር ኦፊስ ለሸጠለት ኦፊሰር ይሰጣል። ክራይ የሚያከፋፍል ስርዓት፣ ሬንት ዲስትሪቢዩት የሚያደርግ ስርዓት ነው የፈጠረው። ኦፊስ የሚገኘው በግዢ ሆኖ ብዙ የሰበሰበ በሰጠ ልክ ፓወር እየሰበሰበ የሚሄድበት አስተሳሰብ አፍሪካ ውስጥ እንዲጎላ ሆነ። የጀመርነው ጉዳይ እየተጓዝን አይደል የምናወራው? ጉዞዎቻችን አይደል እያመጣን እያከማችን ያለ ነው? ሀገራትን አይደል እየጠቀስን ያለ ነው? እንዴት አደጉ? እንዴት ወደቁ? እንዴት ከእድገታቸውና ከውድቀታቸው እንማር? እንዴት እንንቃ? እንዴት እናምርት? ለምን እናምርት? ለምን ያመረትነውን እንልበስ? ለምን የተመረተውን እንግዛ? የውጭ ሸማች ብቻ ሳይሆን የሀገራችን ለምን እንሸምት የሚለውን ሁሉ ከጉዞዎች መሃል እንዲህና እንዲያያለን ብዙ የምንቋደሰው ነጥብ፣ ብዙ የምንቋደሰው መረጃ ማስረጃና እውነት ቪዲዮዎች ያሉበት ነው። አሁን ቢሮዬ የደረስኩኝ ስለሆነ ለአብሮነታችሁ ላመስግን። በየመሃሉ ያነሷቸው ጉዳዮች ማጠናከሪያዎቹን ጨምሮ በዚህ መልኩ ቆይታ አደረግን። እንዲህ እያደረግንም እንቀጥላለን። ለአብሮነታችሁ እናመሰግናለን። ከሀሳብ ሜዳ ጋር ነበራችሁ። ሀሳብ ሜዳ የሰላም ጋዜጠኝነት የማንደራደርበት ይበልጥ የስራን የምንሄድበት መርሃችን ነው። ሰላማዊ ጋዜጠኝነት። ፈጣሪ ኢትዮጵያና ሕዝቦቿን ይባርክልን። አብራችሁ ስለምትሆኑ፣ ስለምትቆረቆሩ፣ ስለምትቆጩ እናመሰግናለን። ግን መጀመሪያ የራሳችን የቤት ስራ ጥንቅቅ አድርገን እንስራ። የሚያሳስበው መጀመሪያ እሱን መስራት እንጂ የተመልካች የምናምን እዚህ አካባቢ ያለውን የሆነች ውዳሴ ምናምን መቀራመት ጉዳይ ተራ ነው። ሀገር ለመሸጥ ያበቃንም እሱ ነው። ከዛ ይልቅ ንቃቱን እንድታጠቅ እንደ የነቃች ሀገር ስትኖረን ይበቃናል። ሚዲያውን በንቃት ስንሰራ ነገ የነቃ ትውልድ የሚከተለው ብዙ ሚዲያ ብዙ ተከታይ የሚኖረው ሚዲያ እየገነባ እንደሆነ እርግጠኞች ነን። ስለዚህ ስለምትደግፉ ስለምትጨነቁልን እናመሰግናለን። ግን ብዙ አያሳስባችሁ። ሆን ብለን የምንጓዘው የምናውቀው መንገድ ነው የተያዝነው። ሰላማዊ መንገድ ዋጋ ያስከፍላል። ሰላማዊ ጉዳይ ዛሬ ብዙ አጨብጫቢ አወዳሽ ደጋፊ የለውም። መንግስትም ራሱ ይታገላል። መንግስት ታገለኝ ብለህ ማታቆፍ ነው። ትቀጥላለህ። ሀገር መቀጠል ስላለባት ማለት ነው። እሱ እናደርጋለን። ፈጣሪ ኢትዮጵያን ሕዝቦቿን አብዝቶ ይባርክልን። ከምንም በላይ ደግሞ ያንቃልን እንላለን። እያለንበት ንቃትን እናዋጣ። ቸር ቆዩ ነው። ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።